ጌታችን መድኃኒታችን ኢየሱስ ክርስቶስ ብለህ አውራኝ። ኖ ነብይ ነው መጽሐፍ ቅዱስ ላይ ላሳየህ። ኦኬ እሺ፣ ቀጥል። ማመድ ታርቆታል እሱ ና መጽሐፍ ቅዱስ ላይ ሳይቀር ነብይ ኢየሱስ ነበር። ነብይ የእስልምና በእስልምናው ነው። በመጽሐፍ ቅዱስም ላይ ነብይ ነው ኢየሱስ ክርስቶስ ነብይ ነው። አሁን ነብይ ነው። አውጣልኝ እስቲ አውጣልኝ። ችግር የለውም አውጣልኝ። ጌትነቱን ደግሞ ነው ያውጣልሃለሁ። ችግር የለውም። ቪዲዮ ከፍቼ እሺ። ያውና ምን ይላል እዚህ ጋር ቁጥር 11 ላይ እሺ፣ ማቴዎስ ወንጌል እሺ፣ ምዕራፍ 21 እስከ ቁጥር 11 እሺ፣ አንብበው እሺ። ሕዝብህንም ከገሊላም ከናዝሬቱ የመጣ ነቢይ ነው አሉ። ነቢይ ነው አሉ። ምን ወደ ኢየሩሳሌም ነቢይ ነው አሉ እንጂ ጌታ ነው ብሎ አላሉትም። እሺ፣ ጌታ ነው አላሉትም። ቀጥል። ነቢዩ ኢየሱስ ነው አሉ። ያው ነቢዩ ኢየሱስ አንብብ እንጂ እኮ ነቢይ ኢየሱስ ነው። ኦኬ፣ ነቢይ ኢየሱስ ነው። ቴንክ ዩ። ነቢያቱስ ምን ሲል ነበረ? ከዛ በፊት ከሐዋርያቶችና ያዊ ነው እሱ ምን ነበር ሲሉት የነበረው? የናዝሬቱ ኢየሱስ። እሺ ክፈትልኝ አንዴ ደግሞ። ምን ልክፈትልህ? ዮሐንስ ወንጌል ቁጥር 8 ዮሐንስ ወንጌል ቁጥር 8 ያለው እናንበው። እሺ ምን ልታሳይ ፈልገህ ነው? ክፈተው። ምን ልታሳይ ፈልገህ ነው? እኔ ለምሳሌ ነብይነቱን ላሳይ። ክፈተው። አይ ነው እኔ ጌትነቱን ደግሞ እነግርሃለሁ። ሳላይ የምን ጌትነት? ጌታ መሆኑ የዘላለም አልፋና ኦሜጋ የሆነው ጌታ ኢየሱስ ክርስቶስ ብቻ እንደሆነ እነግርሃለሁ። ጌታ ተደርጎ ነው ወይንስ አልተደረገም? ኢየሱስ ሳይደረግ ያገኘው ጌትነት ማለት ጌታ ተደርጎ ማለት የተደረገ ማለት የተደረገ ቃል ምን ነበር? ቃል ምን ነበረ? መለኮታዊ ቃሉ ምን ነበረ? መጀመሪያ ተሺ ቀስ ብለህ እንደ መረጋጋት። ኧረ እኔ በፍጹም ስሜታዊ አይደለም። ባህሪ ጌትነት እንደ መጽሐፍ ቅዱስ ለሁለት ይከፈላል። አንደኛ መለኮታዊ ጌትነት አለ። ሁለተኛ ደግሞ በመደረግ የተገኘ ጌትነት አለ፣ የስልጣን የሹመት ጌትነት። ታዲያ የክርስቶስ ጌትነት እሺ፣ የክርስቶስ ጌትነት በመደረግ የተገኘ ነው ወይንስ አይደለም? እንዴት በመደረግ በመሆን እግዚአብሔር ጌታ አድርጎት ነው ወይንስ አይደለም? እንዴ ስልጣኑን ለሰጡታል። ስለዚህ ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው አይደለ? በአምላክ ጸጋ ነው ያገኘው። ከአምላክ ጸጋ ደግሞ ከአምላክ ለሰው ልጆች የጸጋ ጌትነት ነው። ተሺ በጣም ጎበዝ ነው። የጸጋ ጌትነት ነው ማለት ነው። የክርስቶስ ጌትነት አይደለ? ከአምላክ የተሰጠው ጌትነት ነው። ምንም የሚተካከል ባህሪ ነው እንጂ ያለው ከአምላክ ጋር የሚተካከል ባህሪ ነው ያለው። አንዴ ጌትነቱ በመደረግ የተገኘ ጌትነት ነው አይደለ? አመንክሱን ማለት በመደረግ አልገባኝም። ይሄ በመደረግ የምትለው ሀሳብ እንዴት እንደሆነ አልገባኝም። ለምሳሌ በመደረግ ስትል የሆነ ነገር አድርገህ ስማኝ፣ አንዴ ቆይ ስማኝ። አሁን በእስልምና በመደረግ እንዲህ ሳባዎቹ እንዲያደርገዋል፣ እኛ ምናደርግ መሐመድ እንዲያደርገዋል፣ እኔም ላደርግ ይቀጥል። መሐመድ የመጣው አለመዝነት ነው ብለን ታምናለህ? ስማኝ ቆይ አንዴ ትይል ኢየሱስ ክርስቶስ ጌትነቱን በመደረግ ነው ያገኘው ወይንስ አይደለም? ፈጣሪውን ታውቀዋለህ? ቆይ በፈጣሪ ነው ያልኩህ። በመደረግ ስትል አልገባኝ። ማን ያደረገው? አዎ ጌታ ተደርጎ ነው ኢየሱስ። ማን ያደረገው? ጌታ ክርስቶስ። ስማኝ፣ ጌታ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ ተደርጎ ነው ነገራቶችን በማድረግ እንጂ በመደረግ አይደለም። በማድረግ ላሳይ፣ ማስረጃ ላሳይ። በቃ ያው እና ክርስቶስ ማለት ተደርጎ ስትለኝ አልገባኝም። የተደረገ ነገር ነው እሱ ታሪኩን የደገመው እያልከኝ ነው? አዎ ተደርጎ ነው። ጌታ ተደርጎ ነው። ጌታ አንተ አቂዳ ዋህብያ ነህ አይደል?
ሰለፊዎችን ለምንድን ነው? ቆይ ስማኝ፣ ዋሃብያ ነህ አንተ ዋሃብያ ነህ፣ አንተ ዋሃብያ ነህ። ሰለፊውን እንደ ሙስሊም ታየዋለህ? ዋሃብያ ምንድን ነው? እሺ ዋሃብያሽ ያላልች እንዲህ ፈገግ ምናምን ዋሃብያ ምንድን ነው? መሐመድ ስማኝ፣ የአብዱል ዋሃብ እንትን ተከታይ ነህ አንተ። እሺ ምን የመሐመድ ረሱል እንትን አትከተልም? እሺ ዋሃብያ ማለት ምን ማለት ነው? ትርጓሜ ነው የሚፈልግ። ዋሃብያ አራጅ ነው፣ ገዳይ ነው። አስተምሮቱ ከእስልምና ማስረጃ ነው የወጣ ነው። ማስረጃ ሌላ ምን ልጨምርልህ? ማስረጃ ነው የምጨምርልህ። ሌላ ማስረጃ አሁን የቱ ጋር ነው ያገኘው? ማስረጃ መረጃን አቅርብልኝ መጀመሪያ። አንተ አቂዳ ልንገርህ እና ማስረጃ ለኔ ላሳየውና ይሄን ላይ ነው ያገኘው። ያውና ማስረጃ ይሄን እዚህ ጋር ነውና ቁጥር 36 ይታያል። እግዚአብሔር ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ ይላል። አየህ አይደለ? እንግዲህ ይህን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው ይወቅ። ስለዚህ ጌታ ተደርጎ ነው ኢየሱስ። ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ። ኧረ በእናትህ እንዴት ነው የምትረዳው? እንደ ቁርአኑ እንዲህ ወደ ግራ የምታነቡ ወደ ቀኝ አንብበው ሲተርጉመው እሱ ተሽነት አይ ቁም ነገር ነው። አንብበው በደንብ። አቤት እግዚአብሔር ኢየሱስን ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ ይወቅ አለ። ስለዚህ ክርስቶስም ጌታም የሚለው ለክርስቶስ ከእግዚአብሔር ዘንድ የተሰጠው ጌታም እስራኤልም በመደረግ ያገኘው ጌትነት ነው። ያ ደግሞ የስልጣን ጌትነት። ማን ያደረገው? እናት እሱ ማን ያደረገው? ግን ይሄን እግዚአብሔር ያደረገው። እሺ በእግዚአብሔር ታምናለህ አንተ? እኮ በእግዚአብሔር ታምናለህ? ይሄን ያደረገ እግዚአብሔር ታምናለህ? አንዴ ወደ ማመኑ እንመጣለን በኋላ። አንዴ መጽሐፍን አይደለም ቃሉ እንዶ በአንተ አንደበት ጣፈጠኝ። እሺ አንዴ ነጥቡ ላይ ታወራለህ ወይንስ አታወራ? አይደለም ታምነዋለህ ወይ? እግዚአብሔር ሊደረገ አውቀሃል፣ ተረድተሃል? አዳምጥ። እግዚአብሔር የሚል ስም ነብያቶች አያውቁም፣ አላስተማሩም። እንደዚህ ብዬ ነው የማምነው። ከፈለክ በዚህ ላይ ማውራት እንችላለን። ይህ የኢትዮጵያ ክርስቲያኖች የትኛውም ዓለም ላይ የማይታወቅ አንተ እኮ እንዳልመለስክልኝም እስልምና ከመሐመድ በፊት ነበር ወይ? እስልምና በአላህ ዛሬ እሑድ ነው። እንደ ይቅርታ ጋር እኮ እስልምና ከመሐመድ ለማንኛውም እንድትረዱ የተፈለገው ነገር ምንድን ነው? ጌታ ነው ይሏቸዋል ቶሎ ብለው። የመጀመሪያ የምትጠይቋቸው ኢየሱስ ጌታ ነው ሲሏችሁ ጌትነቱ የክርስቶስ ምን አይነት ጌትነት ነው ብሏቸው ምርጫ ስጧቸው። በመደረግ የተገኘ ጌትነት ነው ወይንስ መለኮታዊ ጌትነት ነው ብሏቸው። አይ የተደረገ አይሆንም እሱ ምክንያቱም አምላካዊ ጌትነት ነው ያለው ይሏቸዋል። ያው የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታም ክርስቶስም አደረገው ይላል። ስለዚህ ክርስቶስነትም ጌታ ተደረገ፣ ክርስቶስን ተደረገ። ክርስቶስነትና ጌትነት እንትን ያሉ ከአምላክ ዘንድ የተሰጡት ጸጋዎች ናቸው። እሺ ሌላ ያደረገውን አምጣልኝ ሊሏቸው ይችላሉ። እግዚአብሔር ጌታ ያደረገው ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 እግዚአብሔር ዮሴፍን ጌታ አደረገው ይላል። አያቸው አይደለ? ጌታ አደረገው። ስለዚህ እግዚአብሔር በርካታ ሰዎችን ጌታ ያደርጋቸዋል፣ ይሾማቸዋል ማለት ነው። ይህ የስልጣን ጌትነት በመደረግ የተገኘ ጌትነት ነው። ጌታ ሲባል ሌላ ነገር እንዳይመስላቸው አለቃ ማለት ነው፣ ሹመት ነው። በህዝቦቻቸው ላይ አለቃ ተደረጉ፣ ሹም ተደረጉ፣ አስተማሪ ተደረጉ ማለት ነው። ህዝቦቻቸውን ያስተምሩ ስለነበር ከአምላካቸው ስልጣን እየተሰጣቸው ለዒሳ ስትሰጠው ዘቡር የሚባል እነሱ እነ ሙሐመድ ጋር የነበሩ ናቸው። ከሙሐመድ በፊት ነው ያልኩ። ከዛ በፊትም ተሰጥቷቸው ነበር። ተውራት ለሙሳ ተሰጠው። ምን አይነት መጽሐፍ? መጽሐፉ ምንድን ነው? ተውራት ወይም ኦሪት ልክ እንደ ቁርአን መመሪያ ተሰጥቷቸው ነበር እነሱ በየዘመናቸው። ምን መጽሐፍ? አምሳሌ እንደ ቁርአን ምን መመሪያ?
ልክ እንደ መመሪያ ልክ እንደ ቁርአን ተሰጥቷቸው ነበር። መመሪያ ነው ማለት እስኪ ማስረጃ ሰጠኛለህ? ከሙሐመድ በፊት የነበረው መጽሐፍ ምን እንደነበረ። አሁን ቁርአን አለ፣ ሐዲስ አለ፣ ምን አለ። ይሄ ከዛ በኋላ የመጣ ነው። ግን ከሙሐመድ በፊት ሙሐመድ ገና ለኢሳ ለምሳሌ ኢንጂል ኢሳ ከሙሐመድ ዒሳ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት ተልኮ የነበረ መልእክተኛ እና ነቢይ ነው። ለእርሱ ኢንጂል የሚባል መጽሐፍ ተሰጥቶት ነበር። ማስረጃ ወአተይናሁል ኢንጂል፣ እኔ ኢንጂልን ወይንም ወንጌልን ሰጠሁት ይላል አላህ። ለዳውድ ደግሞ ምን አልከኝ? ማስረጃ አሁን ከሙሐመድ በፊት መጽሐፍ ቅዱስ የነበራችሁ ማስረጃ እስኪ ምን አይነት መጽሐፍ ነበር የተሰጣችሁ? አየሽ፣ አሁን ማስረጃ ይከፍኩ ላሳየህ። ዩቲዩብ መችሻል ለማውጣት ስራ ላይ ነው። ዛህራ አለ። እሺ ዛህራ ይመችሻል? አቤት ሰምቼኛል። ከተመቸሽ አንዴ አውጭለት። ምን ልክፈትልህ? ምን ታድርጊው? አንዴ እንትን ቁርአንም ምን ታድርጊሽ? ሱረቱል ሐዲድ የመጨረሻው ገጽ ላይ ለዒሳ አላህ በቀጥታ ቃል በቃል የሚፈልግ ልጅ ነው፣ ጎበዝ ልጅ ነው። ኢንጂልን ወይንም ወንጌልን ሰጠሁት ብሎ አላህ ለዒሳ የተናገረበትን ቃል በቃል አሳየው። ሱረቱል ሐዲድ የመጨረሻው ገጽ ላይ ثم قفينا على آثارهم برسلنا وقفينا بعيسى بن مريم وآتيناه الإنجيل وجعلنا في قلوب الذين اتبعوه رأفة ورحمة ورهبانية ابتدعوها ما كتبناها عليهم إلا ابتغاء وجه الله فما رعوها حق رعايتها فآتينا الذين آمنوا منهم أجرهم وكثير منهم فاسقون. يا الناس قال يقنع كزيام በዱካዎቻቸው ወይንም በፋናቸው ማለት ነው። እስራኤላውያን ነብያትን ካነሳ በኋላ አላህ በእነርሱ ፋና ላይ መልእክተኞቻችንም አስከታተል። ሱረቱል ሐዲድ ስንተኛ? 57ኛው ምዕራፍ 57ኛው ምዕራፍ ከቁርአን ነው። አሁን ሜት አድርገው እባክህ አንዴ። ልክ ጥያቄ ጠይቀው ሲመለስ ጊዜ እኮ ከቁርአን ነው ሌላ መጽሐፍ ስጠን አንዴ ሜት አድርገው ልጨርስላቸው። ከዚያም አለ አላህ ሱብሓነሁ ወተዓላ በዱካዎቻቸው ወይንም በፋናዎቻቸው ማለት ነው ላይ መልእክተኞችን አስከታተልን፣ የመርየምን ልጅ ዒሳንም አስከተልን፣ ኢንጂልንም ሰጠነው አለ ቃል በቃል። ያው የሰጠውን መጽሐፍ አላህ ሱብሓነሁ ወተዓላ ተናገረ። ምን አለ? የመርየምን ልጅ ዒሳን አስከተልን፣ ለእርሱም ኢንጂልን ሰጠነው አለ። ይህን ይመስላል። አሁን ደግሞ ዳዊት ዘቡር የሚባለን መጽሐፍ እንደተሰጠን እናሳየው ነበረ። ነገር ግን ልጅ ይሄንን ከቁርአን ውጭ ነው ፈልገው ያለው ነው። አየ ሜትራሳና ጥያቄ እንቀጥል። ዛሬ ይመችሻል? ትቀጥለታለሽ? መንገድ ላይ ነው። ከሌላ እንትን በቁርአን ውስጥ ላይ የነበረው ወይ ደግሞ መጽሐፉን ምን መጽሐፍ እንደነበረ ነው የምትነግረኝ እኮ ምን መጽሐፍ እንደነበረ ነው እንጂ ሰጠው ሳይሆን መጽሐፉ በምን እንደሚመሩ ወይ ደግሞ በምን ነው ቁርአን እንትን የሚሉት ማለት ነው። እሱን ያልኩ እንጂ ስለዚህ ሌላ ማስረጃ ሰጣችሁ ማለት ነው። ሌላ ቦታ የለም ማለት ነው። ቁርአን ደግሞ የነብዩ መሐመድ የጻፈው ወይ ደግሞ ለሱ የተሰጠው ነው ያላችሁኝ። ይሄን ነብዩ እንደጻፈው ምንድነው ማስረጃ? ነብዩ እንደጻፈው ምንድነው ማስረጃ? ለእናንተ ናችሁ እኮ ነብዩ መሐመድ የተሰጠው ወይ ደግሞ ለመሐመድ የተሰጠው ብሎኛል። ውሱ አላለኝም እንዴ? እኮ ነብዩ ሰለላሁ ዐለይሂ ወሰለም ተሰጡ እንጂ ተናጋሪው ማን ነው? አላህ ሱብሓነሁ ወተዓላ ነው። እና ተናጋሪ ቢሆንም ቁርአን የሰጠው ለነብዩ መሐመድ የሰጠው አላህ ነው ብሏል። ውሱ ሰላዳም አንተ ማን ነገረ? ሰላዳም ሰለነኑህ ማን ነገረ? ምን አልሽ? ሰላና አዳምና ሰለነኑህ ማን ነገረ? አንተ ስለና አዳምና ሰለነኑህ ሄኖክ ማን ነገረ? እንዴ የተጻፈ ነው እኮ የተጻፈ ነው መጽሐፍ ላይ እኮ። የት መጽሐፍ ተጻፈ? በእነሱ ጊዜ የነበረ መጽሐፍ አለ?
ምን መጽሐፍ? ለምሳሌ በማን በአዳም ላይ ነውስ? በእነ አብርሃም ጊዜ፣ በእነ ኑህ ጊዜ፣ በእነ አዳም ጊዜ የተጻፈ መጽሐፍ ነበረ? ማን ነገረህ? በዛ ጊዜ የነበረ መጽሐፍ ከሌለ ውሸታም ነው ማለት ነው አንተ ያዝከው መጽሐፍ። አልገባኝም። ማለት ጥያቄሽ ምንድን ነው? ምን መጽሐፍ ነው የምትፈልጊው? መጽሐፍ ቅዱስ ነበረ ነው? ከዛ ለምሳሌ ስለ አዳም፣ ስለ እነ ኑህ፣ ስለ እነ አብርሃም ማን ነገረህ አልኩህ? አለ መጽሐፍ? በእነሱ ጊዜ የነበረ መጽሐፍ ስለና አብርሃም፣ ስለና አዳም፣ ስለነ ኑህ ማን ነገረህ? ስለና አዳምና ስለነ ኑህ የሚናገር መጽሐፍ ስጠኝ ነው? አዎ በእነሱ ጊዜ የነበረ መጽሐፍ ስጠኝ። ምክንያቱም ያንተ መስፈርት ምንድነው? በዛ ጊዜ አንድ መጽሐፍ ከሌለ ያ መጽሐፍ ውሸታም ነው፣ ከጊዜ በኋላ መጥቶ ሊናገር አይችልም የሚል መስፈርትን ራስ ስላወጣህ ማለት ነው። እሺ ለምሳሌ እንደምሳሌ ዘፍጥረት ምዕራፍ 2 ቁጥር 7 ላይ ላንብብልሽ። ለምንድን ነው ዘፍጥረት የምትሄደው? ዘፍጥረት እኮ ለሙሴ ነው የተሰጠው። ለሙሴ እኮ ነው የተሰጠው። ሙሴ ምን አገባኝ? ሙሴ የመጣ አሁን አይደለም። መጀመሪያ መጽሐፍ ቅዱስን እኮ እንትን ስትሆኑ ዘፍጥረት ምዕራፍ 1 ቁጥር 27 ማለት 2 ማለት 7 ማለት ዘፍጥረት የሙሴ ነው። እኔ ከሙሴ አልፈልግም። የሙሴ ነው። እኔ ያልኩህ በእነ ኑህ ጊዜ ነው። ስለነ ኑህ ነው ያልኩህ። የሙሴ ነው የሚል ማስረጃ እስኪ። የሙሴ ነው የሚለው ማስረጃ እስኪ እኮ ሙሴ ነው የተሰጠው። ሙሴ አይደለ? ለሙሴ አይደለ ዘፍጥረት የተሰጠው? ኦሪት የተሰጠው ማን ነው? አሁን ስለ አዳም የሚናገር ነው አልሽኝ አይደለ? አዎ ስለ አዳም፣ ስለነ ኑህ፣ ስለነ አብርሃም ማን ነው የነገረህ አንተ? ይሄ ነው ዘፍጥረትን ምዕራፍ 2 ቁጥር 7 ዘፍጥረት አትስጣኝ። ዘፍጥረት የሙሴ መጽሐፍ ነው። ሙሴ ነው አምላክ የሰጠው ለሙሴ ነው። ሙሴ ነው የተቀበለው። እኔ ከሙሴ መጽሐፍ ሳይሆን እኔ የሚፈልገው አንተ አሁን ይሄ መስፈርት ከጊዜ በኋላ የመጣ መስፈርት ስለማትቀበል በእነ አዳም ጊዜ የነበረ መጽሐፍ፣ በእነ ኑህ ጊዜ፣ በእነ አብርሃም ጊዜ የነበረ መጽሐፍ ስጠኝ። ከሌለ ውሸታም ነው ማለት ነው። ከዛ ኦሪት ራሱ ሙሴ እዚህ ጋር መጥቶ መናገሩ ውሸት ነው። እንዴት ነው የሚናገረው? ሙሴ ከጊዜ በኋላ እኮ ነው የመጣው። ስለዚህ ስለ አዳም እያለ የነበረው መጽሐፍ ነው ስጠኝ የምትይ? በአዳም ጊዜ የነበረ፣ በአብርሃም ጊዜ የነበረ፣ በኑህ ጊዜ የነበረ ካለ ስጠኝ። ብራዘር እየሰማኝ ከሆነ ይቅርታ፣ አንዴ ይበቃሃልና ብዙ ተማር ስላለ እኛም እንባርበት ወይም መልስ። አይ ብዙ ቆይ ችግር የለውም። አንድ ኒቆይ ትቀጥላለህ፣ ችግር የለውም። እሱ ይጨርስና ትቀጥላለህ፣ አትቸኩል። እሺ ቀጥል ሚኪያስ። እሺ እኔ ገነሽ ምን ነበር ያደረኩት? በእነ አብርሃም ጊዜ የነበረ መጽሐፍ ስጠን። ከጊዜ በኋላ የመጣ መጽሐፍ ሊናገር አይችልም። ስለነ አብርሃም፣ ስለነ ኑህ፣ ስለነ አዳም ሊናገር ስለማይችል ቁርአን ከዚህ በፊት ስለ እስልምና ማለት ከዚህ በፊት የነበረ ብለን የሚሰጠው ምንድን ነው? ወይ ደግሞ ስለ ሐዲሱ የሚናገር ከየት መጥቶ ነው? ቁርአንማ መለስንልህ እኮ። ቁርአን ስንመልስልህ እኛ አምላክ ነው የነገረን። ስለነ አብርሃም፣ ስለነ ኑህ፣ ስለነ እንዳለ የነገረን ነቢያቶች እንደሆኑ መጽሐፍ እንደተሰጣቸው ቁርአን አምላክ ስለሆነ የሰጠውን ነገር እሱ ሁሉን አዋቂ ስለሆነ እሱ ነገረን። እሱ በነገረን መሰረት እናምናለን ስልህ አይ ከጊዜ በኋላ የመጣ አካል እንዴት ነው ሊነግረን የሚችለው? በፍጹም አይሆንም። ቁርአን ላይ ልትሰጡን አችልም ማለት አንተ ከጊዜ በኋላ የመጣውን ኦሪትን ተቀብለህ እኮ ነው ስለ ፍጥረት እየነገርከን ያለ ነው። ስለነ ኑህ፣ ስለነ አብርሃም እየነገርከን ያለ ከጊዜ በኋላ የመጣ መጽሐፍ የሙሴ መጽሐፍ ይዘህ ነው። አይ የመስፈርት ነው ካልክ እባክህ አንዴ ዘፍጥረት ምዕራፍ 5 ነው ካልክ ማስረጃ ስጠን እያልኩህ ነው። ዘፍጥረት ምዕራፍ 5 ቁጥር 5 ነው አውጪልኝ። ዘፍጥረት አትበለኝ። ዘፍጥረት የሙሴ መጽሐፍ ነው። እኔ ዘፍጥረትማ ልሰጠኝ አልችልም። ዘፍጥረት ከጊዜ በኋላ አሁን ቅርብ ጊዜ ነው የመጣው። ከነ ያዕቆብ በኋላ እኮ ነው እንትና የመጣው ዘፍጥረት። አዳም በምድር ስንት ዓመት ኖሯል? አይታወቅም። ምክንያቱም ማስረጃ የለም። ከባይብል በሱ ጊዜ የነበረ መጽሐፍ የለም ማስረጃ። እሺ ዘፍጥረት ምዕራፍ 5 ቁጥር 5 ነው ይችላል ያልኩሽ። እናንብሽ። ዘፍጥረት እኮ ከጊዜ በኋላ ነው የመጣው። ለምንድን ነው ዘፍጥረት የምትጠቅስልኝ? ዘፍጥረት ማስረጃ ሊሆን አይችልም። ከጊዜ በኋላ ነው የመጣው። አሁን የመጣ መጽሐፍ እንዴት ነው ማስረጃ መስታመጣልኝ? እንዴ መጽሐፍ ቅዱስን ሳታነቢ እንዴት ይሄ ማስረጃ አምጥተኛለች? መጀመሪያ በራስህ መስፈርት እኮ ነው። በራስህ መስፈርት ወደክ ሚኪያስ። ለማንኛውም ማለት ነው ያ አምላክ አሁን ሚዩት አድርገ እንዴ አሁን አንተ እኔ አሁን ይሄን አርጉሜንት ያመጣሁት አንተ መሰረት ይዘህ የመጣው ነገር በዚህ ስለሆነ ነው። አንተ ይሄን መሰረት ይዘህ ስለመጣህ ስህተት መሆንህን ላስገነዝበህ ነው እንጂ ይሄ በራሱ ትክክል አይደለም ራሱ ማለት ነው። ጥያቄው ራሱ ትክክል አይደለም። ለምን ከተባለ
ተናጋሪው አምላክ ነው። አንድ መጽሐፍ ላይ የሚናገረው አምላክ እስከሆነ ድረስ ወደፊት የሚመጣውን መጀመሪያ የነበረውንም አሁንም ያለውንም ጭምር የሚነግረን አምላክ እስከሆነ ድረስ ያለውን ነገር ይገልጽልናል። ገብተዋል። ስለዚህ ቀደምት የነበሩ መጽሐፍቶች ስለነ ኑህ ሲሰብክ እንደነበረ ኑህ አለይሂ ሰላም አምላክ እንደሰጠው እንደዚሁም ሌሎች አካላቶች እነ ኑህ እና አብርሃም እና ኢሳቅ እና ያዕቆብ እንደተላኩ ሙስሊሞች እንደነበሩ የነገረን አምላካችን አላህ Subhanahu Ta'ala ነው። አምላክ እስከነገረን ድረስ ያን ነገር ምንድነው ትክክል ነው ማለት ነው። ነብይ ሰለላሁ ዐለይሂ ወሰለም የመጨረሻና የመደምደሚያ ነብይ ናቸው ብለን ነው እንጂ እኛ የምናምነው የመጨረሻ ነብይ ናቸው ብለን አናምንም። ገብቷል። ስለዚህ ስለ ሁሉም ነገር የነገረን አላህ Subhanahu Ta'ala ነው። ሙሴ ሙስሊም ነበረ። ኦሪት የሚባል መጽሐፍ አምላክ ሰጥቶት ነበር። ያ መጽሐፍ ግን ከጊዜ በኋላ ምን ብለውታል? በርዘውታል። ገብቷል። ስለዚህ ስህተት ነው እያልን ያለነው ወገናችን። አሁን ሌላ ጥያቄ ካለ ጠይቅ። እሺ ተስፋ ቀጥል። ቸኮልክ በጣም። አዎ ቸኮልኩ። አይ ብዙ ትምህርት ስላላየሁባችሁ ነው። እሺ ክርስቶስ ተሰቅሏል ወይ አልተሰቀለም የሚል ጥያቄ ነበርሽ። አንድ ጥያቄ ልጠይቅሽና ወደ ሌላ ጥያቄ እንለፍ። በአንደበትሽ መልስልኝ፣ ችግር የለውም። አምላኬ ሆይ ለምን ተውከኝ የሚል ጥቅስ አለ በመጽሐፍ ቅዱስ? ኢየሱስ ተናግሯል እንደዚህ ብሏል? አልተናገረም? ተናግሯል። በምን ላይ የት ላይ ሆኖ ነው እንደዚህ ያለው? ይኸውልህ ባይብል ላይ አሁን ኢየሱስ ክርስቶስ ተሰቅሏል አልተሰቀለም አይደለም የሁሴን ጥያቄ ነበር። አንድ ጊዜ ቆይ ተስፋ እንዴ ጥያቄ ጠይቀህ እኔ ስመልስ ምን ተርገህ ተዳምጣለህ? አይ አጭር በመጀመሪያ ቆይ ይኸውልህ የሁሴን ጥያቄ የነበረው ይሄንን አጭር መልስ መልስልን። ጥያቄ ማልፋለሁ ለምንድን እኮ ኢየሱስ ክርስቶስ አምላኬ ለምን ተውከኝ ያለው የት ቦታ ሆኖ ነው ያልኩሽ? ይህቺ ደው አሳጥረሽ እንገሪ